አድዋ የኛ አያቶች አንችልም ከማለት ይሄን አቅቶናል፣ ጠላት የተሸከመው ይሄ ነው፣ ይሄን ይዟል በሚል ቆጠራ ሳይሆን ባላቸው ተመካክረው አንድ ሆነው የዓለም ዛሬ የምናከብረው የነጻነት በዓል ለሁሉም እንዲደርስ ያደረጉ የተምሳሌት ቀን ነው። አድዋ ሁላችንም መላ ኢትዮጵያውያን ከአድዋ የምንማረው በጣም በርካታ ነገሮች ናቸው። አድዋ ትላንትና በሁሉም መስመር አሸንፈው የወጡበት ነው። የዛሬ ዘመን አድዋችን ድህነትን ማሸነፍ ነው። የዛሬ ዘመን አድዋችን ታሪካችን ሸራርፈው በተለይ ኢትዮጵያውያን ከባህር እንድንነጠል ያደረጉንን ታሪክ የምንቀይርበት ምዕራፍ ላይ እንገኛለን። አድዋ ከኔና ከናንተ የሚጠበቀው ቀይ ባህር ታሪካችን ማስመለስ መቻል አለብን። አድዋ የድህነት ዘብ የሆነውን በሰሜኑ የሚገኘው የኋላ ቀርነት ዘብ የሆነውን ያለማሰብ ዘብ የሆነውን ኃይል ጥለን አሁንም ኢትዮጵያ ወደ ገናና ታሪኳ እንድትመጣ ማድረግ ነው። አድዋ ያን ዓለም ያልቻለውን ችለን ያሳየን ህዝብ አሁንም በድህነት ውስጥ የምንገኝ ህዝቦች ነው። ድህነትን ማሸነፍ ነው ዛሬ የኛ ዘመን አድዋ። አድዋ የቅብብሎሽም ማሳያ ነው። አፄ ቴዎድሮስ እምቢ ለሀገር ብለው በክብር የተሰዉት አፄ ምኒልክ ከሳቸው ወስደው እጅ መስጠት እንደማይቻል ትምህርት የወሰዱበት የቅብብሎሽም ውጤት ነው። አድዋ የተሳካው እና አፄ ቴዎድሮስ አይነት በከፈሉት መስዋዕትነት ነው። ከአፄ ቴዎድሮስ በግዞት የነበሩት ምኒልክ ብዙ ትምህርት ወስደዋል። ለሀገር የሚከፈል መስዋዕትነት እስከየት እንደሆነ አብረው በልጅነት አእምሯቸው አብረው የተማሩበት ነው። ለዛም ነው አንዳንድ ጸሐፊያን ከአፄ ቴዎድሮስ ጋር ባይኖሩ አብረው ባይቆዩ የአድዋን ድል ማስመዝገብ እንችል ነበር ወይ ብለው ጥያቄ ያነሳሉ። ስለዚህ አድዋ ቅብብሎች ነው ማለት ነው። እኛም ከአድዋ የምንቀበለው የዛሬ ዘመን ትውልዶች ደግሞ የራሳችን አሻራ የምናሳርፍበት በርካታ ስራዎች አሉብን። እንደ ሀገር ያሉብን የቤት ስራዎች ያደሩ ስራዎች በጣም ብዙ ናቸው። እነዚህን መቅረፍና መሻገር የኛ ዘመን ታሪካዊ ኃላፊነት ነው። አድዋ ብሔር አልከፈላቸው፣ አድዋ እምነት አልከፈላቸው። ለጋራ በአንድነት የቆሙበት በጋራም ስለቆሙ ድል ያገኙበት ነው። ዛሬም የኛ ትውልድ ብሔር አይከፍለንም፣ እምነት አይከፍለንም። አንድ ላይ ቁመን አባይን ገድበን እንዳሳየ ነው። አሁንም ደግሞ ሌሎች ጥያቄዎቻችን እውን የምናረግበት የትንሣኤ የማንሰራራት ዘመን ላይ እንገኛለን። ይህንን ዘመን በጥንቃቄ ከተሻገር ነው የኢትዮጵያ ዘመን በእናንተና በእኛ ልጆቿ አሁንም ኢትዮጵያን ወደ ዳግም ትንሣኤዋ የምንመልስበት ጊዜ ይሆናል። ይህንን ካባከን ነው የአሁኑን ዘመን በአግባቡ ይዘን ወደ ውጤት ካላመጣ ነው ግን ልጆቻችን ነገ የምናስባት ኢትዮጵያ በተሳካ ደረጃ ለመሄድ የምትቸገር ነው የሚሆን። ስለዚህ አንድነት፣ መደማመጥ፣ አብሮ መቆም ለውጤት እንደሚያበቃ አድዋ ምሳሌ ነው። ባንድ አለመቆም ማይጨው ምሳሌ ነው። የሁለተኛው የአድዋ የወራሪ ኃይል ያልተሳካልን ትንሽም ቢሆን በአንድነታችን ላይ የነበረ ሳንካ የሁለተኛው ላይ ችግር እንደገጠመን ያነሷሉ። አንድ ግን ስንሆን ምን ያህል ችግር እንደምናሸንፍ የመጀመሪያው አድዋ ማስተማሪያችን ነው። አሁንም አንድ መቆም አለብን። በአንድ ስንቆም ማናሸንፈው የለም። የትላንት ታሪክ ለዛሬ መስፈንጠሪያ፣ ለዛሬ መቆሚያ ይሆነናል። የመጀመሪያው አድዋ ላይ በተሰራው ገድል ነጮቹ ወራሪው ኃይል ለሁለተኛው ማይጨው ሲዘጋጅብን እኛ በዛኛው ታሪክ እየተደሰትን ሳንዘጋጅ ቆይተን በ1928 የገጠመን ሽንፈት ብዙ ልንማርበት የሚገባ ነው። አሁንም የዛሬ ያሳካናቸው ድሎች ላይ የምንቆም ሳይሆን ለቀጣይ የምንሰራቸውን ስራዎች አልመን ተዘጋጅተን ከሰራን ዳግም ታሪክ የምንሰራበት ዘመን ላይ እንገኛለን።
መላ ኢትዮጵያውያን አንድ በመተሳሰር መላ አፍሪካውያን ምሳሌ የሆነውን የአድዋ ድል የሁላችንም እንዲሆን በማስቻል አድዋን ከፍ አድርገን በማክበር በዚህ ውስጥ የምንወስደውን ተምሳሌትነት የአሁኑ ዘመን ወጣት የአሁኑ ዘመን ትውልድ ከዚህ ተምሮ የቀጣይ የሀገር ግንባታው መሰረት ላይ የራሱን አደራ ጭምር እንዲያበረክት ለማሳሰብ ነው። አመሰግናለሁ። ያደረገላችሁ የፌዴራል አካላት፣ የክልሉ የጸጥታ አካላትና የጎንደር ከተማ መላው ማህበረሰብ በሙሉ እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ ለማለት እፈልጋለሁ። እንደሚታወቀው የአድዋ ድል ሲታሰብ የኢትዮጵያ የሉዓላዊነት ጉዳይ ይታሰባል። የአድዋ ድል አባቶቻችን ክቡር የሆነውን መስዋዕትነት ከፍለው እችን ሀገር አስረክበውናል። በ18ኛው ክፍለ ዘመን ጣሊያን ኢትዮጵያን ለመውረር በእጅጉ ተዘጋጅቶ ከመጣ በኋላ የኢትዮጵያ ሕዝቦች ቀፎ እንደተበካበት ንብ ሆ ብሎ በመዝመት ከየትኛውም የኢትዮጵያ ጫፍ እስከ ጫፍ ዘምቶ አድዋን አስረክቦ ታሪካዊት ኢትዮጵያ የተከበረች የማትደፈር የአፍሪካ ተምሳሌት የሆነችውን ኢትዮጵያ አስረክበውናል። ብሎም ጣሊያን ከ40 ዓመት በኋላ በ1928 ዓመተ ምህረት የቂም ጽንሱን ይዞ ኢትዮጵያ ውስጥ ለመገላገል መጥቶ የኢትዮጵያ አርበኞች በ5 ዓመት የግዞት ታሪካችን ውስጥ ጀግኖች አርበኞቻችን በረሃ፣ ጫካ፣ ዱር ገደል በማለት ፋሽስቱን ኢጣሊያን በማሰቀቅ በማሸበር ኢትዮጵያ ውስጥ ተረጋግቶ እንዳይኖሩ ያደረጉ የኢትዮጵያ ፋኖ የሚባሉት እነሱን አምናለሁ። መታረም ያለበት መታየት ያለበት የኢትዮጵያ ፋኖ አርበኞች ማለት አሁን የጠቀስኳቸው ጀግኖች ናቸው። በአሁኑ ዘመን የገጠመን ጉድ ሁላችሁ ታውቃላችሁ። ኢትዮጵያን ከከፍታዋ ለማሽቆልቆል በታሪካዊ ጠላቶቻችን እየተነዱ በውስጥ ባንዳ በውጭ ባዳ ተመርተው ኢትዮጵያን ለማፍረስ የሚጥሩበት ዘመን አለ። ስለዚህ ሁሉም እዚህ ታዳሚዎች በሙሉ ኢትዮጵያውያን በሙሉ ኢትዮጵያ ቤታችን ናት፣ ኢትዮጵያ ሀገራችን ናት የምትሉ በሙሉ በዚህ ዘመን ሆ ብለን ተነስተን የኢትዮጵያን ከፍታ ለማረጋገጥ ኢትዮጵያን ለመጎተት የሚጥሩትን ገመዳቸውን በመጎተት በመቁረጥ ታሪካዊ ጠላቶቻችን በማሸማቀቅ በማሰበር የተጀመረውን የልማት ስራዎቻችን ልንሰራ ይገባል። ስለዚህ ሁላችንም አሁን የገጠመን ፈተና አገራችን እንዳትለማ፣ አገራችን እንዳትበለጽግ፣ አገራችን ከነበረችበት የድህነት ሰቆቃ እንዳትወጣ የባርነት ቀንበር የሚፈቅዱልን የውጭ ተላላኪዎቻችን የኢትዮጵያ ጠላቶች ናቸውና ሁላችንም አምረን ልንጠላቸው ይገባል። ስለዚህ በዚህም በዛም ልማታችን ለሚያደናቅፍ አንድነታችን የሚንድ የኢትዮጵያን ታሪክ የጀግኖች አባቶቻችን ታሪክ የሚያቆሽሽ ስራ የሚሰሩትን ሁላችን በአጽንኦት ልንጠላቸውና ልንቃወማቸው ይገባል። ከጀግኖች አመራሮቻችን ከልማት መርህ የሆኑት አመራሮቻችን ጎን በመሰለፍ የኢትዮጵያን ታሪክ ዳግም ማደስ ይጠበቅብናል። እንደምታውቁት የኢትዮጵያ ወሰናችን ከቀይ ባህር ማዶ ነበር። የኢትዮጵያ ወሰን ሱዳን ነበር። ነገር ግን ከጊዜ በኋላ እየጎተቱ ከቀይ ባህር አወጡን። በራሳቸው ፍላጎት ከ130 ሚሊዮን በላይ ህዝብ ያላት ሀገር የባህር ወደብ አጣ። በየዓመቱ ከ2 ቢሊዮን ብር በላይ ለወደብ እየከፈለች ጉሮሮዋ ታንቃ የምትኖር ሀገር ኢትዮጵያ ናት። ኢትዮጵያ የጠየቀችው ያላትን የነበረ እንጂ አዲስ መሬት አይደለም የጠየቀችው። የራሳችን ሀብት የነበረ የራሳችን መገልገያ የነበረ ቀይ ባህር፣ አሰብ፣ ሌሎችንም ባህሮቻችን የጠየቅን እንጂ ያልነበረን አልጠየቅንም። ስለዚህ ከኢትዮጵያ መንግስታችን ጎን በመቆም የኢትዮጵያን ህዳሴ ዳግም ልናረጋግጥ ይገባል። እንኳን በመጨረሻ እንኳን ለ130ኛው የአድዋ በዓል በሰላም አደረሳችሁ አደረሰን። ስላዳመጣችሁን ከልብ አመሰግናለሁ። ባዕዳን ወራሪዎች በጀግኖች ልጆቹ አንድነትና ህብረት፣ ቆራጥነትና ይበገሬነት ወራሪዎችን በመደምሰስና አይቀጡ ቅጣት በመቅጣት ዳር ድንበራችን አስጠብቃና ነፃነቷን በጀግኖች አያቶቻችን አባቶቻችን አስከብራ የኖረች ሀገር ናት። በመሆኑም የአድዋ ድል
የእኛ የኩሩ ህዝቦችና ጀግኖች ኢትዮጵያውያን ብቻ ሳይሆን የመላው ጥቁር ህዝቦች ኩራትና በዓለም ታሪክ ያስተዋወቀች ከመሆኑም በላይ የመላው ጥቁር ህዝቦች አፍሪካውያን፣ እስያውያን፣ የመካከለኛው ምስራቅ ሀገሮች በአሸናፊነቷ ኢትዮጵያን በተምሳሌነት የምትጠቀስና የምትዘከር መሆኗ ነው። ምክንያቱም በዓለም ታሪክ ህዝቦች የአውሮፓ ወራሪዎችን የኢጣሊያ ፋሽስቶችን ለመጀመሪያ ጊዜ ኢትዮጵያውያን የአድዋ ጦርነትን በድል በማሸነፋቸው ነው። ሆኖም ወራሪዎች ፋሽስቶች አስበውትና አልመውት የነበሩ ሙሉ በሙሉ አሸንፈን በቅኝ ግዛት ለመግዛት ታልሞ የነበረ ቢሆንም ይህ ሀሳባቸውና እቅዳቸው ህልም ሆኖ ቀርቷል። ስለዚህ የአድዋ ድል በዓል በየዓመቱ የካቲት 23 ቀን እንድናከብር የተደረገበት ምክንያት ምንጊዜም የኢትዮጵያ ህዝቦች ማሸነፍ እንደሚችሉ የተመሰከረበት ቀን በመሆኑ በታላቅ ኩራትና ድምቀት የምናከብረው ብሔራዊ ባህላችን ነው። ታዲያ ይህን የድል በዓል በአጥንታቸውና በደማቸው ያቆዩን አያቶቻችን፣ አባቶቻችን በህይወት ባይኖሩ ታሪካቸው ሆኖ ሕያው ሆኖ ይኖራል። ስለሆነም ወጣቱ ትውልድ የአባቶቹን ቀደምት ታሪክ ጀግንነት ጠንቅቆ በማወቅና በመገንዘብ ውድ ሀገሩን የመጠበቅ፣ የመንከባከብ፣ የማልማት ኃላፊነት ተወጥቷል። ወደፊትም በዚህ ታሪካዊ ሂደት ሀገሩን በማልማት ህዝባችን ከድህነት አረንቋ አውጥቶ በተፈጥሮ ሀብቶቿ ተጠቅማ የበለጸገች ሀገርን መገንባት ከፍተኛ ኃላፊነት ያለበት መሆኑን በማዘከር በጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ስም መልእክታችን እናስተላልፋለን። በመጨረሻም ኢትዮጵያ ሀገራችን አንድነቷ ተጠብቆ በአንድነት በመተባበር በመተሳሰብ በሰላም እንድትኖር እንመኛለን። የሰሜን ጎንደር ጥንታዊ ጀግኖች የኢትዮጵያ ማህበር አመሰግናለሁ።